ዛሬ በጣም ነው ያዘንኩት ጌታን እህታችን ዘማሪት የምስራች ህይወቷ አልፏል ሲባል በኢየሱስ ስም እኔ እውነት አልመሰለኝም አላመንኩም ሁላ በእውነት በቃ የሆነ ትላልቅ አገልጋዮች መጀመሪያ የሚዲያ ውሸት መስሎኝ ነበር። በጣም ሳላለ ሁላችሁም በጌታ ሆናችሁ ጸልዩ በጸሎት አግዙ ብለው ትላንትና ማስታወቂያ ሰርቻለሁ። ዛሬ ደግሞ ዞር ዞርም አላልኩም የሆነ ቦታ ሄጄ ስልክ አልያዝኩም እንደዚህ ኢንተርኔት ምናምን አልገባሁምና። አሁን ላይ ገብቼ ከፈት ሳደርገው ኢየሱስን በቃ መጀመሪያ ማለት እንደዚህ ሰው ሲታመም በዙሪያ ያሉ በመልካም የማያስቡ አሉ አይደል? ስለዚህ ለዛም ምክንያት መስሎኝ ነበር። ከዚህ በፊትም ህንድ ሀገር ሄዳ እየታከመች እያለ የሆነ በጣም ልብ የሚያሳዝን ኮሜንት ተጽፎላት አለው በህይወት ምናምን ብለህ ዘምረህ ነበረ። አንቺ በህይወት አትመለሽም ትሞቻለሽ የሚለውን ኮሜንት እሷ ለሷ የተጻፈ ኮሜንት ነበረ ይሄ ማናችንም ወደ ጌታ መሄዳችን የማይቀር ነው። እሷ ደግሞ ወደ አገለገለች ጌታ ነው የሄደችው። በቃ እግዚአብሔር ይመስገን ማለት ሁላችንም ምድር ላይ የምንቆይበት ጊዜ ትንሽ ነው። ሆኖም ግን እሷ ለእግዚአብሔር ኖራለች እግዚአብሔር ደግሞ ወዶ ፈቅዶ እሱን ፈጠረ እሱም ደግሞ ወዶ ፈቅዶ ጊዜው የኔ ነው ብሎ እሱ መልሶ ነፍሱን ወደ ራሱ ወስዷልና። ማለት ስጋው ከስጋ ሲለይ ለኛ ያመናል እኔ በጣም የምትመቸኝ ዘማሪ ነች እና ጌታ ይባርካት ያገለገለችው ጊዜ ሁሉ ለጌታ ነው ኖረችው። እና ሞቱ ለማንም ያለ ነው ግን ሚዲያ ላይ ብዙ ነገር አለ እኔ በዛ ምክንያት አላመንኩም ነበር። አሁን በቃ እዛም ስገባ እዛም ስገባ እዛም ስገባ በኢየሱስ ስም ልቤ ክው ነው ያለው እውነት መሆኑን። እዚህ ጋር ደግሞ ኢንተርቪው ስትጠየቅ ዛሬ የመጨረሻሽ ቀን ነው ነገ ወደ ጌታ ትሄጃለሽ። ዛሬ የመጨረሻሽ ቀን ነው የዛሬ ብቻ ነው መኖር የምትችይው። ዝማሬ የማንን ስትባል በቃ አለ አይደል ለጌታ የሚሆን ዝማሬ ነበር የዘመረችው። እና እግዚአብሔር ወዶ ፈቅዶ በውስጧ ላይ በቆየ ህመም ምክንያት ያው ታክማ መጥታ ነበር። እኔ ደግሞ እሷ ከህንድ ሀገር ተመልሳ ስትመጣ ደስታዬ በጣም ብዙ ነበረ። እግዚአብሔር ደግሞ አለ አይደል እንደገና በደንብ እንዳልዳነች እሷም ደግሞ ድኛለሁ መጥቻለሁ ብላ መስክራ አገልጋዮቹም መስክሮ ቤተክርስቲያን መጥታ ዘምራ። ሆኖም ግን ያው አለ አይደል በሰው ልጅ የሚሆኑ ነገሮች አሉና እግዚአብሔር ደግሞ ያው መልካም ነው ያደረገ ነገር ሁሉ በእግዚአብሔር ዘንድ ሁሉ ትክክል ነው። ሁላችንም አፈር ነንና ወደ አፈር እንመለሳለን ነፍሱ ደግሞ ወደ እግዚአብሔር ይሄዳል። እሷ ደግሞ ያገለገለች ወደ ጌታ ነው የሄደችው ነፍሷ ደግሞ በአጸገነት በሰራችው መልካም ስራ በኖረችው ለእግዚአብሔር በታዘዘችው ልክ ደግሞ መልካም ስፍራ ያዘጋጅላት